ሰላም እጅጉን የተወደዳችሁና የተከበራችሁ የአሁን ስፖርት አድማጭ ተመልካቾቻችን እንደምን አደራችሁ። የዕለተ ሮብ የጧት የአሁን ስፖርት ፕሮግራሞቻችንን በጧቱ ይዘን ቀርበናል። ትላንትና እንግዲህ የአውሮፓ ቻምፒየንስ ሊግ መመለሱን ተከትሎ በርካታ ተጠባቂ ጨዋታዎች ተደርገውም ነበር። አርሰናል እንግዲህ ወደ ስፔን ባስክ ሳን ማሜስ ስቴዲየም በማቅናት ያደረገውን ጨዋታ 2-0 በሆነ ውጤት ማሸነፉን ነው የተመለከትነው። ሌሎች ጨዋታዎችም ተደርገውም ነበር። ሪያል ማድሪድ በሜዳውና በደጋፊዎች ፊት ያደረገውን ጨዋታ እንግዲህ 2-1 በሆነ ውጤት ማሸነፉንም እንዲሁ ተመልክተናል። እጅግ በጣም አስቸጋሪ ጨዋታ እንደነበር ለሪያል ማድሪድ የተመለከትነውም ጉዳይ ነው። ጁቬንቱስ ከቦርሲያ ዶርትመንድ እጅግ በጣም ማራኪ ጎል እየበዛበት ጨዋታም ነበር። 8 ጎሎች በተቆጠሩበት ጨዋታ 4-4 በሆነ ውጤት የተጠናቀቀውን ጨዋታ እንመለከታለን። ዛሬ የሚደረጉ ጨዋታዎችም አሉ። ትላንትናም የተደረጉ ሌሎች ጨዋታዎች አሉ። በስፋት የምንመለከት ነው የሚሆነው። በክለብ መረጃዎቻችንም የተለያዩ ሰፋ ያለ የክለብ መረጃዎችን ይዘን እየቀረብን ይሆናል። ከእናንተ የሚጠበቀው ሰብስክራይብ በማድረግ የቤተሰባችን አባል እንዲሆኑ እንጋብዛችኋለን። ላይክ በማድረግ ደግሞ እንድታበረታቱ ነው የምንጠይቃችሁ። ሁሌም አዳዲስና ትኩስ ስፖርታዊ መረጃዎችን ለማግኘት አሁን ስፖርት ምርጫችሁ ይሁን ነው የምንለው። እኛ ቀጥታ ወደ ፕሮግራሞቻችን አለፍን። ትላንትና የአውሮፓ ቻምፒየንስ ሊግ መመለሱን ተከትሎ እንግዲህ የመጀመሪያ ጨዋታዎች ተደርገውም ነበር። ምሽት 1:45 እንዲሁም ምሽት 4 ሰዓት ላይ የተደረጉ ጨዋታዎች አሉ። ምሽት 1:45 ላይ ሁለት ያክል ጨዋታዎች የተደረጉ ሲሆን ፒኤስቪ ከዩኒየን ሴንት ግሎሲ ጋር ያደረጉት የምሽት 1:45 ተጠባቂ ጨዋታ ነበር። ፒኤስቪ በሜዳውና በደጋፊዎች ፊት በዩኒየን ሴንት ግሎሲ 3-1 በሆነ ውጤት ነው መሸነፍ የቻለው። ያልተጠበቀ ሽንፈት በሜዳቸውና በደጋፊዎች ፊት ማስተናገድ ችሏል ትላንትና ፒኤስቪዎች። ሌላኛው እንግዲህ በስፔን ባስክ ሳን ማሜስ ስቴዲየም የተደረገው የአትሌቲኮ ቢልባኦና የአርሰናል ጨዋታ ተጠባቂም ነበር። አርሰናል ሚኬል አርቴታን ይዞ እንግዲህ ወደ ስፔን ያቀናውን ቲም እንግዲህ በጥሩ ሁኔታ ማንቀሳቀስ መቻሉን ነው መመልከትም የቻለው። ትላንትና አርሰናል በሁለተኛው አጋማሽ ባስቆጠሯቸው ሁለት ጎሎች እንግዲህ 2-0 ማጠናቀቅም ችሏል። ከ72ኛው ደቂቃ በኋላ ነበር ሁለቱም ጎሎች መቆጠር የቻሉት። ያስቆጠሯቸውን ተጫዋቾችን ስንመለከት እንግዲህ ተቀይረው መግባት የቻሉ ተጫዋቾች ናቸው። ጋብሪኤል ማርቲኔሊ እንዲሁም ደግሞ ሊያንድሮ ትሮዛርድ ናቸው እንግዲህ ጎሎችን ማስቆጠር የቻሉት። እጅግ በጣም የሚያስገርመው ሌላኛው ደግሞ ለጋብሪኤል ማርቲኔሊ ጎል መቆጠር መንስኤ የነበረው ሊያንድሮ ትሮዛርድ ሲሆን አሲስት ማድረግም ችሏል። ለሊያንድሮ ትሮዛርድ ደግሞ ጋብሪኤል ማርቲኔሊ ነው እንግዲህ አሲስት ማድረግ መቻልም የቻለው። ትላንትና እንግዲህ በጥሩ ሁኔታ ተቀይረው መግባት የቻሉት እነዚህ ሁለቱ ተጫዋቾች ለጨዋታው ልዩነት ፈጣሪነት ዋና መንስኤ እንደነበሩ ነው መመልከትም የቻለው። አርሰናል 63% ቦል ፖሰስ አድርጎ መጫወት መቻሉ እንዲሁም ደግሞ የጨዋታ ፍጹም የበላይነት እንደነበረው መመልከትም ችለናል። ሁለቱም 11 ሙከራዎችን ያደረገች ሲሆን አርሰናል 6 ሙከራዎችን ወደ ኦን ታርጌትነት የቀየረ ሲሆን ከስድስቱ ደግሞ ሁለቱን ወደ ጎልነት የቀየሩ ሲሆን አትሌቲኮ ቢልባኦች 2 ኦን ታርጌቶችን ብቻ ነው በትላንትናው ዕለት እንግዲህ መሞከርም የቻሉት። በመጀመሪያው አሰላለፍ ላይ መግባት አልቻሉም ነበር። እንግዲህ ጋብሪኤል ማርቲኔሊ፣ ሊያንድሮ ትሮዛርድ የመሳሰሉ ተጫዋቾች አሰላለፉን ስንመለከት በአርሰናል በኩል ዴቪድ ራያ በበረኝነት ቦታ ላይ፣ ሪካርዶ ካላፊዮሪ፣ ጋብሪኤል ማጋሌስ፣ ክሪስቲያን ሞስኬዳ፣ ጁሊያን ቲምበር አራቱን የተከላካይ ስፍራ ቦታ የያዙ ሲሆን ዲክላን ራይስ፣ ማርቲን ዙቢሜንዲና ሚኬል ሜሪኖ የአማካይ ቦታውን ይዘው መግባትም ችሏል። የማርቲን ኦዴጋርድ መጎዳትን ተከትሎ እንግዲህ ሚኬል ሜሪኖ ወደ አሰላለፍ መምጣቱን ነው ትላንትና ያስመለከተን። ኤቨሬቺ ኤዜ በግራ ክንፍ የአጥቂ ስፍራ፣ ኑኔ ማዱኬ በቀኝ ክንፍ የአጥቂ ስፍራ እንዲሁም ደግሞ የ9 ቁጥር ቦታውን ቪክተር ዮኮሬሽ ይዘው ነበር መግባትም የቻሉት። በዚህም የተነሳ እንግዲህ እነዚህ አሰላለፎች ጥሩ የመጀመሪያ አጋማሽ እንዲሁም ደግሞ የሁለተኛ አጋማሽ እንቅስቃሴን ማሳየት ቢችሉም ወደ ጎልነት መቀየር አልቻሉም ነበር። በአንድ አጋጣሚ እንግዲህ ቪክተር ዮኮሬሽ ከጋብሪኤል ማጋሌስ ጋር ሲጋጨም ተመልክተንም ነበር። ደም እስኪፈሰው ድረስ እንግዲህ ያልተጠበቀ ጉዳት አጋጥሞት እንደነበር ነው መመልከትም የቻለው። ከቆመ ኳስ የተሻገረውን ኳስ እንግዲህ ወደ ጎል ለመለወጥ ሲሞክሩ ነው እነዚህ ሁለቱ ተጫዋቾች በአንድ አጋጣሚ አንድ ላይ መጋጨትም የቻሉት። ነገር ግን ለከፋ አለመስጠቱን ተከትሎ በዛው ጨዋታውን መቀጠል መቻሉን ቪክተር ዮኮሬሽንም ተመልክተንም ነበር። አርሰናል እንግዲህ እስከ 72ኛው ደቂቃ ላይ ጎል ለማግኘት ብዙ ሙከራዎችን ሲያደርግ እንደነበርም ተመልክተንም ነበር። በ65ኛው ደቂቃ ላይ እንዲሁም በ71ኛው ደቂቃ ላይ ነበር እንግዲህ እነዚህ ሁለቱ ተጫዋቾች ተቀይረው መግባትም የቻሉት። ሊያንድሮ ትሮዛርድ በ65ኛው ደቂቃ ላይ በቪክተር ዮኮሬሽ ተቀይሮ መግባቱን ተመለከትን። በ71ኛው ደቂቃ ላይ ደግሞ ጋብሪኤል ማርቲኔሊ በኤቨሬቺ ኤዜ ተቀይሮ መግባቱን እንዲሁ ተመለከትን። ጋብሪኤል ማርቲኔሊ በተቀየረ በአንድ ደቂቃ ልዩነት ነው እንግዲህ ጎሎችን ማምረትም የቻለው። እጅግ በጣም ጥሩ እንቅስቃሴ ማድረጉን ለራሱም ሆነ ለቲሙ በትላንትናው ዕለት
ሲጫወትም ተመልክተናል። አርሰናል ትላንትና 2-0 ማሸነፉን ተከትሎ እንግዲህ የአውሮፓ ቻምፒየንስ ሊግ ዛሬ እንዲሁም ደግሞ ነገ ሌሎች ጨዋታዎች እስኪደረጉ ድረስ በደረጃ ሰንጠረዡ ሁለተኛ ደረጃ ላይ መቀመጡን ነው መመልከትም የቻለው። አርሰናል እንዲሁም ደግሞ አሰልጣኝ ሚኬል አርቴታ እንግዲህ ከጨዋታው በፊትም ሲናገሩ እስከ መጨረሻው ድረስ የሚሄድ ፍላጎት ካለን የመጀመሪያ ጨዋታዎቹን ጭምር ማሸነፍ አለብን፣ እስከ መጨረሻው ድረስ ጥሩ መሆን ይጠበቅብናል ሲሉ ሀሳባቸውንም ሰጥተው ነበር። የአትሌቲኮ ቢልባኦ ካፒቴን የነበረው ኢናኪ ዊሊያምስ በሜዳችን ማንም አያሸንፈንም፣ እጅግ በጣም ከባድ ጨዋታ እንደሚሆን እናምናለን፣ ነገር ግን አንሸነፈም ሲል ቢናገርም እንግዲህ በሜዳውና በደጋፊዎች ፊት 2-0 በሆነ ውጤት መሸነፋቸውን ትላንትና እንዲሁ ተመልክተናል። ሌላኛው ምሽት 4 ሰዓት ላይ ተጠባቂ ጨዋታዎችም ነበሩ። ሪያል ማድሪድ በሜዳቸውና በደጋፊዎች ፊት ኦሎምፒክ ዴ ማርሴይን አስተናግደውም ነበር። በጨዋታው ላይ እንግዲህ ትሬንት አሌክሳንደር አርኖልድ ወደ አሰላለፍ ቢመለስም ገና በአራተኛው ደቂቃ ላይ በጉዳት ምክንያት በዳኒ ካርቫል ተቀይሮ መውጣቱን ነው መመልከተም የቻለው። ከዛም በኋላ እንግዲህ ጥሩ እንቅስቃሴዎች ማድረግ ቢችሉም በ22ኛው ደቂቃ ላይ ቲም ዊሃ ከሜሰን ግሪንውድ እየተሻገረለትን ኳስ እንግዲህ በማስቆጠር 1-0 እንዲመሩ ማስቻልም ችሎ ነበር ለኦሎምፒክ ዴ ማርሴዮች። ይህ ኳስ እንግዲህ የሪያል ማድሪድ ስህተትን ተጠቅሞ ነው እንግዲህ ጎል ማስቆጠር የቻሉት። ከዛም በኋላ ከ6 ደቂቃ ልዩነት በኋላ እንግዲህ ኪሊያን ምባፔ የተገኘችዋን የፔናልቲ ጎል ወደ ጎልነት መቀየርም ቻለ። እንዲሁ በሁለተኛው አጋማሽ በ81ኛው ደቂቃ ላይ በተመሳሳይ ሌላ ፔናልቲ በማግኘት እንግዲህ 2-1 በሆነ ውጤት እንዲያሸንፉ መንስኤ ሆኗል። ኪሊያን ምባፔ ትላንትና ሁለቱንም የፔናልቲ ጎሎች እንግዲህ ማስቆጠር መቻሉን ነው እየተመለከትን የምንገኘው። ትላንትና ሪያል ማድሪዶች በሜዳቸውና በደጋፊዎች ፊት ፍጹም የጨዋታ የበላይነት ተወስዶባቸው ነበር ማምሸትም የቻሉት። አሰልጣኝ ዣቪ አሎንሶ ከመጡ በኋላ እንግዲህ በበርካታ ጨዋታ ላይ ይህንን እያስመለከቱን ይገኛሉ። በተለይም አንዳንድ ጨዋታ ላይ እጅግ በጣም ተቸግረው ነው ሲያሸንፉ እየተመለከትን የምንገኘው። ትላንትናም እንግዲህ በሜዳቸውና በደጋፊዎች ፊት በሳንቲያጎ በርናቦ እንግዲህ 43% ብቻ ነው ቦል ፖሰስ ማድረግ የቻሉት። ነገር ግን በርካታ ሙከራዎችን መሞከርም ችሏል። 28 ሙከራዎችን ነው በትላንትናው ጨዋታ ላይ እንግዲህ ሪያል ማድሪድ መሞከርም የቻለው። 15ቱ ጥራታቸውን የጠበቁ ኦን ታርጌት እንደነበሩ መመልከትም ችለናል። የኦሎምፒክ ዴ ማርሴይ በረኛ እንግዲህ 13ቱን በጥራት መመለሱ ነው ትላንትና እጅግ በጣም በሚያስገርም ሁኔታ እየተመለከትን የነበረው። ሌላኛው ኢንሲደንት በጨዋታው ላይ እንግዲህ የዳኒ ካርቫል በስትሬት ሬድ ካርድ መውጣትም ነው። በ70ኛው ደቂቃ ላይ እንግዲህ በስትሬት ሬድ ካርድ በቫር ታይቶ እንግዲህ ከቢጫ ወደ ቀይ ተቀይሮበት እንግዲህ መውጣት መቻሉን ነው የተመለከትነው። የተጫዋች እንግዲህ ያልተገባ እሳት አገባን ከበረኛው ጋር መግባቱን ተከትሎ እንግዲህ ዳኛው ቫር መመልከታቸውን ተመልክተው ወደ ቀይ ስትሬት ካርድ መቀየሩ ነው እንዲሁ መመልከትም የቻለው። ምንም ይሁን ምን ትላንትና ሪያል ማድሪዶች በሜዳቸውና በደጋፊዎች ፊት ጣፋጩን 3 ነጥብ እንግዲህ ማግኘታቸው እጅግ በጣም እንደሚያስደስታቸው ነው እየገለጹም የሚገኙት። ሌላኛው በተመሳሳይ ምሽት 4 ሰዓት ላይ የተደረገው የጁቬንቱስና የቦርሲያ ዶርትመንድ ጨዋታም ነበር። ጁቬንቱስ በሜዳቸውና በደጋፊዎች ፊት ከቦርሲያ ዶርትመንድ ጋር ያደረጉትን ጨዋታ እንግዲህ 4-4 በሆነ ውጤት ነበር ማጠናቀቅ የቻሉት። ቦርሲያ ዶርትመንዶች ከዚህ በፊት ባደረጉት ከጣሊያን ክለብ ጋር ካደረጉት ጨዋታዎች እንግዲህ ካለፉት 6 ጨዋታዎች 5ቱን እንደተሸነፉ ስታቲክሳቸው ያመላክት ነበር። ትላንትና ግን እጅግ በጣም ተገዳድረው እንደነበር ነው መመልከትም የቻለው። በሁለቱም ክለቦች መካከል እንግዲህ ጥሩ ፉክክር በታየበት ጨዋታ ላይ ቦል ፖዚሽናቸውን ስንመለከት 52-48 ነበር። ሁለቱም እንግዲህ ተመጣጣኝ ቦል ፖሰስ ማድረግ መቻላቸውን እየተመለከተ ሲሆን ጎል ለማስቆጠር ግን እስከ 52ኛው ደቂቃ ላይ ጠብቀውም ነበር። 8ቱም ጎሎች የተቆጠሩት እንግዲህ በሁለተኛው አጋማሽ ከ52ኛው ደቂቃ በኋላ መሆኑን ነው መመልከትም የቻለው። ካሪም አዴቤ የመጀመሪያውን ጎል ከሄርሶ ጉራሴ የተሻገረለትን ኳስ ማስቆጠር ቻለ። በዚህ ዓመት እጅግ በጣም ድንቅ እንቅስቃሴ እያሳየ የሚገኘው ኬዳን ይልዲዝ በ63ኛው ደቂቃ ላይ እንግዲህ አቻ ማድረግ ቻለ ጁቬንቱስን። ከዛም በኋላ ፍሌክስ ሜቻ በ65ኛው ደቂቃ ላይ ከሁለት ደቂቃዎች በኋላ 2-1 እንዲመሩ ለቦርሲያ ዶርትመንድ ጎል ማስቆጠር ቢችልም ዱሳን ቭላሆቪች ከኬዳን ይልዲዝ የተሻገረለትን ኳስ ከሁለት ደቂቃዎች በኋላ እንዲሁ አቻ በማድረግ 2-2 መሆኑም ቻለ። በ5 ደቂቃ ከዛ በ2 ደቂቃ ከዛ በ2 ደቂቃ ልዩነት ነው እንግዲህ እነዚህ ጎሎች 2-2 እስኪሆኑ ድረስ መጠናቀቅ የቻለው። ከዛም በኋላ በ74ኛው ደቂቃ ላይ ያን ኩቶ እንዲሁም ደግሞ በ86ኛው ደቂቃ ላይ ቤንሴባኒ 2 ጎሎችን በማስቆጠር ቦርሲያ ዶርትመንዶች ይህ ጨዋታ በዚሁ ተጠናቀቀ ተብሎ ሲጠበቅ እንግዲህ በአዲሽናል ሚኒት ዱሳን ቭላሆቪች እንዲሁም ደግሞ
ኪሊ ባስቆጠሯቸው በ90+4 እንዲሁም ደግሞ በ90+6 ጎሎች ላይ እንግዲህ አቻ በሆነ ውጤት መጠናቀቅም ችሏል። እጅግ በጣም ማራኪ የነበረ ጨዋታ እንደነበር በርካቶቹ እንግዲህ ያዩት እየመሰከሩለትም ይገኛሉ። ከ52ኛው ደቂቃ በኋላ 8 ጎሎችን ያስመለከተን በአዲሽናል ሚኒት 2 ጎሎችን ያስመለከተን ጨዋታ እንደሆነ በአውሮፓ ቻምፒየንስ ሊግ እንግዲህ የመጀመሪያ እጅግ በጣም ማራኪ ጨዋታ እንደነበር በርካቶቹም ያነሳሉ። ጁቬንቱስ በትላንትናው ጨዋታ ላይ 19 ሙከራዎችን ያደረጉ ሲሆን 7ቱ ኦን ታርጌት መሆናቸውን ነው የተመለከተው። ቦሩሲያ ዶርትመንድ 10 ሙከራዎችን አድርጎ 5ቱ ኦን ታርጌቶች ነበሩ፣ 4ቱን ወደ ጎልነት መቀየራቸው ነው እንዲሁ መመልከተም የቻለው። እጅግ በጣም ጥሩ እንቅስቃሴ ነበር በትላንትናው ዕለት እንግዲህ በሁለቱ ክለቦች መካከል ያስመለከተን አቻ በሆነ ውጤት ሲጠናቀቅ። ቤኔፊካ ትላንትናም እንግዲህ በሜዳቸውና በደጋፊዎች ፊት በቃራባቅ 3-2 በሆነ ውጤት መሸነፋቸውንም ነው መመልከትም የቻለው። ምንም እንኳን 2-0 በሆነ ውጤት መምራት ቢችሉም ተከታታይ በተቆጠረባቸው 3 ጎሎች እንግዲህ 3-2 በሆነ ውጤት መሸነፋቸውን የምሽት 4 ሰዓት ጨዋታም ያመላክተናል። ቶተንሃም ሆትስፐር ቪያሪያልን 1-0 በሆነ ውጤት ማሸነፋቸውን የተመለከተን ሲሆን ሉዊስ ጁኒየር በራሱ ጎል ላይ በመጀመሪያው አጋማሽ በአራተኛው ደቂቃ ላይ ባስቆጠረው ጎል ነው እንግዲህ የመጀመሪያ ጎል በማስቆጠር 1-0 በሆነ ጠባብ ውጤት ቶተንሃም በሜዳቸውና በደጋፊዎች ፊት በአሰልጣኝ ቶማስ ፍራንክ ማሸነፍ መቻላቸውንም በአውሮፓ ቻምፒየንስ ሊጉ የተመለከትነው። ዛሬም የሚደረጉ ጨዋታዎች እንዳሉ እንመለከታለን። ነገር ግን ካራባኦ ካፕ ትላንትና ሌሎች ጨዋታዎች ተደርገው ነበር። ሼፊልድ ዌድnesday ከክሪስፒ ታውን ጋር ያደረጉትን ጨዋታ ክሪስፒ ታውን ትላንትናም እንግዲህ ሼፊልድን 1-0 በማሸነፍ እንግዲህ ወደ ቀጣዩ ዙር ማለፉን ነው ማረጋገጥም የቻለው። ክሪስፒ ማንቸስተር ዩናይትድን እንግዲህ በሁለተኛው ዙር አሸንፎ ማለፉን ተመልክተንም ነበር። ትላንትናም ካቢያ ጎሉን በማስቆጠር እንግዲህ ሼፊልድ ዌድnesdayን በማሸነፍ እንግዲህ ማለፋቸውን እያስመለከቱን ይገኛሉ። እነዚህ እጅግ በጣም ክስተት የሆኑ ክለቦች እንግዲህ አሁንም ወደ ቀጣዩ ዙር ማለፍ መቻላቸውን ነው የተመለከትነው። ሌላኛው ክሪስታል ፓላስ ከሚልዋል ጋር ያደረጉት ተጠባቂም ጨዋታ ነበር። 1-1 በሆነ ውጤት መጠናቀቁን ተከትሎ ወደ ፔናልቲ ሹታውት አምርተውም ነበር። በዚህም ክሪስታል ፓላስ 4-2 በሆነ ውጤት ማሸነፍ መቻሉን ነው የተመለከትነው። ሌላኛው ብሬንትፎርድ ከአስቶን ቪላ ጋር እንዲሁ በተመሳሳይ የተደረገ ጨዋታም ነበር። ይህም 1-1 በሆነ ውጤት የተጠናቀቀ ሲሆን በፔናልቲ ሹታውት ብሬንትፎርድ 4-2 በሆነ ውጤት በማሸነፍ ወደ ቀጣዩ ዙር ማለፍ መቻላቸውን ነው እንዲሁ እያስመለከተን። የኤፍኤ ካፕ ውጤቶች እነዚህን ይመስላሉ። የአውሮፓ ቻምፒየንስ ሊግ ተጠባቂ ጨዋታዎች ዛሬም ቀጥለው ይካሄዳሉ። ትላንትና እንግዲህ በርካታ ጨዋታዎች እንዳሉ እንደተደረጉ ተመልክተንም ነበር። ዛሬም የሚደረጉ ተጠባቂ ጨዋታዎች አሉ። ምሽት 1:45 እንዲሁም ደግሞ ምሽት 4 ሰዓት ላይ የሚደረጉ ጨዋታዎች አሉ። ምሽት 1:45 ላይ ሁለት ያክል ጨዋታዎች የሚደረጉ ሲሆን ስላቪያ ፕራግ ቦዶ ግሊመንት ጋር የሚያደርጉት ጨዋታ ይጠበቃል። ኦሎምፒያኮስ ከፓፎስ ጋር እንዲሁ ሌላው የ1:45 ተጠባቂ ጨዋታ ነው። ተጠባቂዎቹ ወሳኞቹ ጨዋታዎች ምሽት 4 ሰዓት ላይ የሚጀምሩ ሲሆን እንግዲህ በጀርመን ሙኒክ ላይ የሚደረገው የባየር ሙኒክ እንዲሁም ደግሞ የቼልሲ ተጠባቂ ጨዋታም ይኖራል። ፒኤስጂ ያምናው ሻምፒዮን ፒኤስጂ ከአታላንታ ጋር የሚያደርጉት ተጠባቂ ጨዋታዎች ሲሆኑ ሊቨርፑል ከአትሌቲኮ እንዲሁ በተመሳሳይ ሌላኛው ተጠባቂ ጨዋታ ነው። አያክስም ከኢንተር ሌላኛው እጅግ በጣም ከባዱ ጨዋታ እንደሆነ ነው የተመለከተን የምንገኘው። ምሽት 4 ሰዓት ላይ ከሚደረጉ ጨዋታዎች መካከል ባየር ሙኒክ ከቼልሲ ያለውን በሰፊው ስንመለከት እንግዲህ ባየር ሙኒክ በሜዳውና በደጋፊዎች ፊት የሚያደርገው ጨዋታም ይጠበቃል። በአሰልጣኝ ቪንሴንት ኮምፓኒ እየተመራ እንግዲህ የኤንዞ ማሬስካው ቼልሲን የሚያስተናግድበት ጨዋታ የአሊያንዝ አሬና ተጠባቂ ጨዋታ ነው። የዛሬውን ጨዋታ በዋና ዳኝነት የሚመሩት ሳንቼዝ ማርቲኔዝ መሆናቸውን እንግዲህ የአውሮፓ ማህበር ማሳወቁ ነው እየተመለከተን የምንገኘው። የጨዋታ ምሽት 4 ሰዓት ላይ የሚጀምር ይሆናል። እነዚህ ሁለቱ ክለቦች በታሪካቸው 7 ጊዜ እየተገናኙ ሲሆን 4ቱን ባየር ሙኒክ አንዱን ደግሞ ቼልሲ ማሸነፍ ችሏል። ሁለቱን በአቻ ውጤት ነው ማጠናቀቅ እየቻሉት። በአሊያንዝ አሬና ለመጨረሻ ጊዜ በተገናኙበት ጊዜ እንግዲህ በ2016 ጥሎ ማለፍ ውስጥ ነበር መገናኘትም የቻሉት። ባየር ሙኒክ በዛን ጊዜ 4-1 በሆነ ሰፊ ውጤት ማሸነፉን ስታቲክሳቸው ያመላክታል። በጨዋታው ላይ በአሁኑ ሰዓት ላይ በባርሴሎና ቤት የሚገኘው ሮበርት ሌቫንዶቭስኪ 2 ጎሎችን ያስቆጠረ ሲሆን ኢቫን ፔሪሲች እንዲሁም ደግሞ ቶሊሶ ሌሎችን ጎሎች ለባየር ሙኒክ ያስቆጠሩ ተጫዋቾች ናቸው። ብቸኛውን ጎል ለቼልሲ ታሚ አብርሃም ነበር ጎሉን ማስቆጠርም የቻሉ። በዛን ጨዋታ ላይ እንግዲህ ፍጹም የጨዋታ የበላይነት ነበራቸው ባየር ሙኒኮች ማለትም ይቻላል። በአግሪጌት እንግዲህ 7-1 በሆነ ሰፊ ውጤት ነበር እንግዲህ ቼልሲን አሸንፈው ማለፍ የቻሉት። በዚህ ጨዋታ ላይ ግን ይህ ዳግም ይከሰታል ተብሎ አይጠበቅም። በተለይም በአሰልጣኝ ኤንዞ ማሬስካ የሚመራው ቼልሲ እንግዲህ አዲሱን
በወጣቶች የተቀናጀውን ቼልሲ ይዞት መምጣት መቻሉ እንዲሁም ደግሞ ባለፈው የውድድር ዓመት ጥሩ እንቅስቃሴ ማሳየቱን በዚህ ዓመት ደግሞ ተጨማሪ ተጫዋቾችን በመጨመር እንግዲህ ቼልሲ ምን ያህል ጠንካራ እንደሆነ እያስመለከተን ይገኛል። በእንግሊዝ ፕሪሚየር ሊግ ካለፉት 4 ጨዋታዎች 8 ነጥብን በመሰብሰብ ሁለቱን በማሸነፍ ሁለቱን አቻ በመውጣት እንግዲህ ጥሩ እንቅስቃሴ እያደረገም ይገኛል። ቼልሲ በአሁኑ ሰዓት ላይ እንግዲህ እንደ ችግር ወይም ደግሞ እንደ ህጸጽ ያለበት ዋነኛው ነገር እንግዲህ የመከላከል አቅሙ ነው። ቼልሲ በጣም የመከላከል ችግሩ እየተመለከተን እንገኛለን። ምንም እንኳን ጎል ማስቆጠር ቢችልም እንግዲህ የመከላከል አቅሙ እጅግ በጣም እየቀነሰም ይሆናል። በተለይም የሁለቱ የመሃል ተከላካዮች ቦታ ላይ እስካሁን ችግሩን አለመቅረፉን ተከትሎ እንግዲህ ቼልሲዎች እየተቸገሩበት የሚገኙበት ቦታ መሆኑ ነው እየተመለከተን የምንገኘው። ባየር ሙኒክ ደግሞ በተቃራኒው እንግዲህ ብዙ ጎሎችን በማስቆጠር ነው በዚህ ዓመት እየተመለከተን የምንገኘው። በተለይም በሶስቱ የአጥቂ ስፍራ ተጫዋቾች ሃሪ ኬን፣ ሚኬል ኦሊሴ እንዲሁም ደግሞ ሉዊስ ዲያዝ የሚመራው የባየር ሙኒክ የአጥቂ ስፍራ እጅግ በጣም አስፈሪ የሆነ እንደሚገኝ ነው እየተመለከተን የምንገኘው። በጀርመን ቡንደስሊጋም እንግዲህ በርካታ ጎሎችን እያስቆጠረም ነው የሚገኘው። ባለፉት 3 ጨዋታዎች እንኳን ብንመለከት እንግዲህ 11 ጎሎችን ማስቆጠር መቻሉን በባየር ሙኒክ ቤት እየተመለከትን እንገኛለን። ባየር ሙኒክ አሁንም እንደ ችግር የሚነሳበት እንግዲህ የመከላከል አቅሙ ነው። ካለፉት 5 ጨዋታዎች እንግዲህ በሁለቱ ጨዋታ እንግዲህ 2 ጎል ተቆጥሮበት 3-2 በሆነ ውጤት ማሸነፉን ነው መመልከትም የቻለው። ሃምበርገርን 5-0 በሆነ ሰፊ ውጤት ማሸነፍ የቻለው ከዛ በፊት የነበራቸውን ተከታታይ ጨዋታዎች ስንመለከት 3-2 በሆነ ውጤት ማሸነፉን ተመልክተናል። የመጀመሪያውን ጨዋታ ግን 6-0 በሆነ ውጤት አርቢ ሌፕዚግን ማሸነፉንም እንዲሁ የተመለከትነውም ጉዳይ ነው። እነዚህ ሁለቱ ክለቦች የማጥቃት አቅማቸው እጅግ በጣም የተሻለ ቢሆንም የመከላከል ችግራቸው ግን ዛሬም ጎልቶ ሊታየም ይችላል። በአሰልጣኝ ኤንዞ ማሬስካ እንዲሁም ደግሞ በአሰልጣኝ ቪንሴንት ኮምፓኒ የሚመሩት እነዚህ ሁለቱ ክለቦች እንግዲህ ዛሬ የሚያደርጉት የምሽት 1 ሰዓት ተጠባቂ ጨዋታውን በርካቶቹም እያስጠበቀም ነው የሚገኘው። በዛሬው ጨዋታ ላይ የማይገኙ አንዳንድ ተጫዋቾች አሉ። ጉሬሮ፣ አልፎንሶ ዴቪስ እንዲሁም ደግሞ ጀማል ሙሴላ በጉዳት ምክንያት በባየር ሙኒክ በኩል የማይገኙ ተጫዋቾች ሲሆን በቼልሲ በኩል ሊያም ዴላፕ፣ ቤን ዋይት፣ ባዲያሸል እንዲሁም ደግሞ ሌቪ ኮልዊል በጉዳት ምክንያት የማይገኙ የቼልሲ ተጫዋቾች መሆናቸውን አሰልጣኝ ኤንዞ ማሬስካም ማረጋገጥም ችሏል። በዛሬው ጨዋታ ላይ ምናልባትም እንግዲህ ልዩነት ይፈጥራሉ ተብሎ ከሚጠበቁ ተጫዋቾች መካከል ሃሪ ኬን፣ ሉዊስ ዲያዝ እንዲሁም ደግሞ ሚኬል ኦሊሴ እና ሰርጂ ኢናብሪ እነዚህ ተጠባቂ ተጫዋቾች ናቸው። በቼልሲ በኩል ጃኦ ፔድሮ፣ ኤንዞ ፈርናንዴዝ፣ ሞይሰስ ካይሴዶ እንዲሁም ደግሞ ኮል ፓልመር የጨዋታው ልዩነትን ይፈጥራሉ ተብሎ የሚጠበቁ ተጫዋቾች ናቸው። ሃሪ ኬን እንግዲህ 8 ጎሎችንና 3 አሲስቶችን በዚህ ዓመት ማስመዝገብም ችሏል። ባለፉት 4 ጨዋታዎች ብቻ ሉዊስ ዲያዝን ስንመለከት 4 ጎሎችንና 2 አሲስቶችን ያስመዘገበ ሲሆን በተመሳሳይ ሚኬል ኦሊሴ 4 ጎሎችንና 1 አሲስቶችን፣ ሰርጂ ኢናብሪ ደግሞ 2 ጎሎችንና 3 አሲስቶችን ማስመዝገብ መቻላቸውን ነው እየተመለከተን የምንገኘው። በቼልሲ በኩል ጆ ፔድሮ 2 ጎሎችንና 3 አሲስቶች ያስመዘገበ ተጫዋች ሲሆን ኤንዞ ፈርናንዴዝ 2 ጎሎችንና 1 አሲስቶችን፣ ሞይሴስ ካይሴዶ 2 ጎሎችን እንዲሁም ደግሞ ኮል ፓልመር 1 አሲስት ማስመዝገብ መቻላቸውን እየተመለከትን እንገኛለን። ይህም ጨዋታ ምሽት 4 ሰዓት ላይ በአሊያንዝ አሬና የሚጠበቅ ጨዋታ ነው። ሌላኛው ፒኤስጂ ከአታላንታ ጋር የሚያደርጉት ተጠባቂ ጨዋታ አለ። ፒኤስጂ በታሪኩ ለመጀመሪያ ጊዜ በአሰልጣኝ ሉዊስ ኤንሪኬ እየተመራው እንግዲህ አምና የአውሮፓ ሻምፒዮንስ ሊጉን ማሳካታቸውንም ተመልክተናል። በፓርክ ዴ ፕሪንስ የሚያደርጉት ጨዋታም እንግዲህ እንደ አምናው ሁሉ በዚህ ዓመትም ተከታታይ ጊዜ ለሁለተኛ ጊዜ የአውሮፓ ሻምፒዮንስ ሊጉን ለማሳካት የሚጀብሩበት ጨዋታ እንደሆነ እየተገለጸም ይገኛል። ሳንድሮ ሻራር የመሀል ዳኝነትን የሚመሩት ዳኛ መሆኑ ነው የተገለጸው። እነዚህ ሁለቱ ክለቦች በታሪካቸው አንድ ጊዜ ብቻ ነው መገናኘትም የቻሉት። እሱም በ2020 በአውሮፓ ቻምፒየንስ ሊግ የሩብ ፍጻሜ ጨዋታ ላይ ተገናኝተውም ነበር። ፒኤስጂ 2-1 ማሸነፉን የተመለከትንበትም ጨዋታ ነበር። በዛ ጨዋታ ላይ ማርኪኔስ እንዲሁም ደግሞ ቹፖሞቲንግ ነበር ጎሎችን ማስቆጠር የቻሉት። ማሪዮ ፓሳሌጅ ብቸኛውን ጎል ለአታላንታ በ2020 ያስቆጠረ ተጫዋች እንደነበር ነው መመልከትም የቻልነው። ዛሬ ለሁለተኛ ጊዜ የሚገናኙም ይሆናል። ፒኤስጂ ቅድሚያ ግምት ያገኘ ክለብ መሆኑን ነው እየተመለከትን የምንገኘው። ነገር ግን ፒኤስጂ በአሁኑ ሰዓት ላይ በጉዳቶች እየታመሰም ይገኛል። በኢንተርናሽናል ጨዋታ እንግዲህ በፈረንሳይ ሲያደርጉ የነበሩት ኦስማን ዴምቤሌ እንዲሁም ደግሞ ዲዜሬዶ በጉዳት ምክንያት እንግዲህ ማጣታቸውን ተመልክተንም ነበር። ባለፈው ጨዋታ ላይ ደግሞ ሉካስ በራሎ እንዲሁም ደግሞ ካንግሊና ክራቭስኪሊያ በጉዳት ምክንያት እንግዲህ መውጣታቸው ተከትሎ የፒኤስጂን የቤስት 11 እንግዲህ እያሳሳ እንደሚገኝ ነው እየተመለከትን የምንገኘው። ሉካስ በራሎ፣ ኦስማን ዴምቤሌ፣ ዲዜሬዶ እንዲሁም ደግሞ ክቪቻ ክቫራትስኬሊያ እነዚህ አራቱ ወሳኝ ተጫዋቾች ቤስት 11 ውስጥ የሚገኙ ተጫዋቾች ነበሩ። የነዚህ መጉዳት እንግዲህ ምናልባትም ፒኤስጂን በሚቀጥሉት ጊዜያት ሊፈትን እንደሚችል እየተገለጸም ነው የሚገኘው። ኦስማን ዴምቤሌ በዚህ ዓመት 2 ጎሎችንና 2 አሲስቶችን ማስመዝገብ ችሏል። ነገር ግን በዛሬው ጨዋታ ላይ አይገኝም። ቪቲኒያ 3 አሲስቶችን እንዲሁም ደግሞ 1 ጎል ያስቆጠረ ሲሆን
ብራድኪ ባርኮላ 3 ጎሎችን እንዲሁ ደግሞ ጃኦ ኔቬዝ 3 ጎሎችን በማስቆጠር እንግዲህ በዚያ መጥሮ እንቅስቃሴ ያደረጉ የሚገኙ ተጫዋቾችም ናቸው። በዛሬው ጨዋታ ላይ እንግዲህ አዲሞላ ሉክማን ለአታላንታ እንደማይሰለፍ ነው አሰልጣኙ ያረጋገጡም የሚገኙት። ተጫዋቾቻችንን ተጫዋቹ ብለን አለምንም ተጫዋቹም የመጫወት ፍላጎት የለውም፣ በዚህም የተነሳ በዛሬው ጨዋታ ላይ አናሳልፈውም ሲሉ መግለጻቸውም የተመለከትነውም ጉዳይ ነው። አታላንታ በክረምት የዝውውር መስኮት ተጫዋቹን እንግዲህ ለቀቁኝ ብሎ ቢጠይቅም ክለቡ ግን ሊለቀው ፈቃደኛም አልነበረም። በተለይም ኢንተር ሚላን ይህን ተጫዋች ለማስፈረም ከፍተኛ ፍላጎትም ነበራቸው። አታላንታ እንለቀሃለን፣ ነገር ግን ለሀገራችን ተቀናቃኝ ክለቦች የመሸጥ ምንም አይነት ፍላጎት የለንም ብለው መናገራቸውን ተከትሎ ብዙ ሰጣ ገባ ውስጥ መግባታቸውንም ተመልክተንም ነበር። እንዲሁ ባየር ሙኒክና ፒኤስጂም የዚህ ተጫዋች ፈላጊ እንደነበሩ የምናስታውሰውም ጉዳይ ነው። በዚህም የተነሳ እስካሁን ድረስ ቁርሾ አለመነሳቱን ተከትሎ በዚህ ጨዋታ ላይም እንግዲህ አዲሞላ ሉክማን እንደማይገኝ ነው የተገለጸው። ሌላኛው በአንፊልድ በእንግሊዝ የሚደረገው ሊቨርፑል እና የአትሌቲኮ ዲ ማድሪድ ጨዋታ ነው። አሰልጣኝ አርኔ ስሎት በአንፊልድ የሚደረገውን የመጀመሪያ የአውሮፓ ሻምፒዮንስ ሊግ ጨዋታን ለማሸነፍ እንገባለን ሲሉ መናገራቸውንም ነው መመልከትም የቻለው። አምና የመጀመሪያውን የምድብ ዙር ጨዋታ እንግዲህ በአንደኛ ደረጃነት ማጠናቀቅ የቻሉት ሊቨርፑሎች በዚህ ዓመትም ይህን ነገር በማሳካት እስከ ፍጻሜው መሄድ እንፈልጋለን ሲሉም ተናግሯል። በዛሬው በአንፊልድ ጨዋታ እንግዲህ እነዚህ ሁለቱ ክለቦች በታሪካቸው የተገናኙበትን ጊዜ ስንመለከት በአጠቃላይ ለ12ኛ ጊዜ ነው የሚገናኙት። ከዚህ በፊት 11 ጊዜ መገናኘትም ችሏል። በአንፊልድ ለመጨረሻ ጊዜ በተካሄደ ጨዋታ እንግዲህ 2-0 በሆነ ውጤት ማሸነፋቸውን በ2021 ተመልክተንም ነበር። በጨዋታው ላይ በአሁኑ ሰዓት ላይ በሊቨርፑል የማይገኙት አንዱ በህልፈት አንዱ ደግሞ በመልቀቅ ምክንያት የማይገኙት ዲያጎ ጆታና ሳዲዮ ማኔ ነበር ጎሎቹን ማስቆጠርም የቻሉት። ዛሬ ደግሞ ከ4 ዓመታት በኋላ እንግዲህ ዳግም የሚገናኙ መሆኑ ነው እየተመለከተን የምንገኘው። አትሌቲኮ ዲ ማድሪድ በዚህ ዓመት እንግዲህ ጥሩ ውጤቶችን እያስመዘገበም አይገኝም። ባለፉት እንግዲህ የስፔን ላሊጋ ጨዋታዎች ካለፉት 4 ጨዋታዎች አንድ ጨዋታ ብቻ ነው ማሸነፍ የቻሉት። 5 ነጥብን ብቻ ነው ከ4 ጨዋታዎች መሰብሰብም የቻሉት። አሰልጣኙ እንግዲህ እየተቸገሩ ይገኛሉ። ምንም እንኳን በርካታ ተጫዋቾችን ማስፈረም ቢችሉም እንግዲህ ለመዋሃድ ጊዜ እንደሚፈጅባቸው ነው እየተመለከተን የምንገኘው። በዛሬው ጨዋታ ላይ ወሳኝ ተጫዋቾቻቸው እንደማይገኙም የተገለጸ ጉዳይ ነው። ጁሊያን አልቫሬዝ በጉዳት ምክንያት አይገኝም። አልማዳ ካሳዶ እንዲሁም ደግሞ ጄሚኔዝ በጉዳት ምክንያት የማይገኙ የአትሌቲኮ ዲ ማድሪድ ተጫዋቾች ሲሆኑ በሊቨርፑል በኩል ከርቲስ ጆንስ፣ ማካሊስተር እንዲሁም ደግሞ አሌክሳንደር ኢዛክ በጉዳት እንዲሁም ደግሞ በፊትነስ ምክንያት የማይገኙ ተጫዋቾች መሆናቸውን አሰልጣኙ እየተናገሩም ይገኛሉ። ይህም ጨዋታ በርግጥ በርካቶቹ እየጓጉም ይገኛሉ። ሁጎ ኤኪቲኬ ዛሬም እንግዲህ የአጥቂ ስፍራውን ይመራል ተብሎ የሚጠበቅ ተጫዋች ነው። 3 ጎልና 1 አሲስት በእንግሊዝ ፕሪሚየር ሊጉ ያስመዘገበም ተጫዋች ነው። ጁሊያን አልቫሬዝ በዛሬው ጨዋታ ላይ የማይገኘው ይህ ወሳኝ የአትሌቲኮ ዲ ማድሪድ ተጫዋች እንግዲህ 1 ጎልና 1 አሲስት በስፔን ላሊጋ ያስመዘገበም ተጫዋችም ነበር። ሙሐመድ ሳላ 2 ጎሎችና 1 አሲስቶችን ማስመዝገብ የቻለ የሊቨርፑል የዛሬውም ጨዋታ ልዩነት ይፈጥራል ተብሎ የሚጠበቅ ተጫዋችም ነው። ሊቨርፑል ዛሬ በሜዳቸውና በደጋፊዎች ፊት አትሌቲኮ ዲ ማድሪድን የሚያስተናግዱበት የምሽት 4 ሰዓት ተጠባቂም ጨዋታ ነው። አያክስ ከአታላንታ ጋር የሚያደርጉት ሌላኛው ተጠባቂ ጨዋታ መሆኑን ነው እየተመለከተን የምንገኘው። በዮሃን ክራይፍ አሬና ስቴዲየም የሚደረግ ጨዋታ መሆኑን እየተመለከተን እንገኛለን። እነዚህ ሁለቱ ክለቦች በታሪካቸው 5 ጊዜ የተገናኙ ሲሆን ኢንተር ሚላን 3 ጊዜ ያሸነፈ ሲሆን አያክስ 1 ጊዜ አንዱን ደግሞ በአቻ ውጤት ማጠናቀቃቸውን ስታቲክሳቸው ያመለክታል። ለመጨረሻ ጊዜ በተገናኙበት ጨዋታ እንግዲህ ኢንተር ሚላን 1-0 በሆነ ውጤት ማሸነፉንም ተመልክተንም ነበር። በ2006 ነበር እንግዲህ ለመጨረሻ ጊዜ መገናኘትም የቻሉት። ከ20 ዓመታት በኋላ ዳግም መገናኘታቸው አሁን እያመላከተም ነው። እነዚህ የሁለቱ ክለቦች ታሪክ እያመላከተንም የሚገኘው። እነዚህ እንግዲህ ዛሬ የሚደረጉ ተጠባቂ የአውሮፓ ሻምፒዮንስ ሊግ ተጠባቂ ጨዋታዎች ናቸው። ባየር ሙኒክ ከቼልሲ፣ ፒኤስጂ ከአታላንታ፣ ሊቨርፑል ከአትሌቲኮ ማድሪድ፣ አያክስ ከኢንተር ሚላን ተጠባቂዎቹ የምሽት 4 ሰዓት ጨዋታዎች ሲሆኑ ምሽት 1 ሰዓት ከ45 ላይ ስላቪያ ፕራ ቦዶ ግሊመንትን የሚያስተናግድበት ጨዋታ፣ ኦሎምፒያኮስ ፓፎስን የሚያስተናግድበት ተጠባቂ የአውሮፓ ሻምፒዮንስ ሊግ የመጀመሪያ የምድብ ጨዋታዎችም ናቸው። እጅጉን የተወደዳችሁና የተከበራችሁ የአሁኑ ስፖርት አድማጭ ተመልካቾቻችን ለዛሬ ነበረን ስፖርታዊ መረጃዎቻችን ይህንን እየመስሉ ነበር። ፕሮግራሞቻችንን እንዴት አያችኋቸው? ሀሳብ አስተያየታችሁን ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። ዛሬም ተጠባቂ ጨዋታዎች አሉ። በአውሮፓ ቻምፒየንስ ሊጉ ምሽት 1 ሰዓት ከ45 እንዲሁም ምሽት 4 ሰዓት ላይ የሚደረጉ ተጠባቂ ጨዋታዎች አሉ። ከሚጠበቁ ጨዋታዎች መካከል ባየር ሙኒክ ከቼልሲ፣ ፒኤስጂ ከአታላንታ፣ ሊቨርፑል ከአትሌቲኮ፣ አያክስ ከኢንተር ሚላን የሚያደርጉት የምሽት 4 ሰዓት ተጠባቂ ጨዋታም አለ። በርካቶቹ ባየር ሙኒክ ከቼልሲ እንዲሁም ደግሞ ፒኤስጂ ከአታላንታና ሊቨርፑል ከአትሌቲኮ ያለውን ጨዋታ በርካቶቹ እንግዲህ ካሁኑ
በጉጉት እየጠበቁት እንደሆነ ነው እየተመለከትን የምንገኘው። በእነዚህ ጨዋታዎች ላይ ሀሳብ አስተያየታችሁን፣ ግምታችሁን ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። ኮሜንት ቦክሳችን ሁሌም ክፍት ነው የሚሆነው። የዛሬ የጠዋት ፕሮግራሞቻችን በዚሁ የሚጠናቀቁም ነው የሚሆኑት። በምሳ ሰዓት የትንታኔ ፕሮግራሞቻችን እንዲሁም ደግሞ በ11 ሰዓቱ የዜና ፕሮግራሞቻችን እስከምንመለስ ድረስ ግን ቻው ቻው፣ መልካም ጊዜ፣ መልካም ውሎ እንዲሆንላችሁ ዳግም ተመኘን።